ደስታ እኔ ምንድነው የጎደለኝ ነገር ያለው እኔ ለሩታ ያልተፈጠርኩ ሰው ነኝ ወይ ምንድነው የጎደለኝ እያለ ነው። እና የጎደለ ነገር መጋፈጥ ነው። አንድ ወንድ ልጅ ችግሮችን ሊጋፈጥ ይገባል። እሷ ሴት ሆና ነገሮችን ተጋፍጣ ሊያውም ከልጇ ጋር እንግዲህ ብዙ ነገሮችን እያስተናገደች ነው ያለችው። እና አንተም ደግሞ የጎደለ ምንድነው እንደ ወንድ ነገሩን ተጋፍጠ አብረካት ከጎኗ መሆን ያለብህ። አንዳንድ ጊዜ የነ ሜሪንና የነ ዳኒን ሀሳብ ትሰማና በእነሱ መንገድ ሄደ ሩታን የምታገኝ እየመሰለ ነገሮችን እያበላሸክ ነው። ከዚህ በፊትም ነግርሃለች አንተ የሆነ ቀን ሻንጣን ይዘህ ሄድክበት ታይም ነበር አይደለ? የዛን ጊዜ የእነሱን ሀሳብና ምክር ሰምተ ነበር። መጨረሻ ላይ እንደውም እነሱ ናቸው ይህን ነገር እንዳደርግ የገፋፉ ስትል ነበር። ስለዚህ በራስህ ተነሳሽነት በቃ አይደል፣ አንዳንድ ሰው ነገሩን ማድረግ ያለበት ከራሱ ጋር ተማክሮ ነው እንጂ ሰው ስላለው አይደለም። ሰው ቢላችሁ ምናልባት የሰውን ሀሳብ ያው አለ አይደለ ትቀበላላችሁ፣ ግን የሚጠቅማችሁን ትወስዳላችሁ፣ የማይጠቅማችሁን ደግሞ ትጥሉታላችሁ ማለት ነው። ሰላም ሰላም የተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላም ጤና ፍቅር አብሽ ይመኝላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁ። እንግዲህ ከአዩ ጋር ዛሬ ከደስታ ሆኖ ተገናኝቷል። በጣም እንግዲህ ስሜታዊ ሆኖ ነው ደስታ ሲናገር የነበረው። በጣም የተከበርኩ የቤተሰብ ልጅ ነኝ፣ እንዴት ከነሱ ጋር እኔን ገፍትራ ልታስወጣኝ ትችላለች? ለነሱ ያላት ቦታ ሌላ ነው፣ ለእኔ ያላት ደግሞ ቦታ ሌላ ነው። እውነት ነው። በእርግጥ ለወንድምና ለእህት ለቤተሰብ ያለው ቦታ፣ ለፍቅረኛ ለትዳር አጋራችሁ የተለያየ ቦታ አላችሁ፣ እንዲሁም ለልጃችሁ ማለት ነው። ስለዚህ አንተ እኮ ደስታ አሁን ላይ ምንድነው የጎደለኝ እያልክ ነው አይደለ? የጎደለ ችግሩን መጋፈጥ ነው። በቃ እየተፈጠሩ ያሉትን ነገር ተጋፍጠ እንደ ወንድ በቃ አለ አይደለ? ቁፍጥን ብለህ ጅግን ብለህ አይጆች ከጎንሽ ነኝ ብለህ ነገሮችን በቃ አይደለም ማስኬር ነው ያለብህ። ያ ነው የጎደለ፣ ሌላ ምንም የጎደለ ነገር የለም። እሷ እኮ በጣም ብዙ ነገሮች ተጋፍጣ ነው እያሳለፈች ያለችው። ስለዚህ ተረዳት። ምናልባት ደግሞ ለአንተ ስሜት ላይ ሆናት ትችላለች። ስለዚህ ልትረዳትም ይገባል፣ ልታነቧት ይገባል። አንዳንዴ እኮ ሰው ግዴታ መናገር የለበትም። ከሚያደርገው ከሪአክሽኑ እኮ ፍላጎቱንና ስሜቱ ልንረዳው እንችላለን። ያ ማለት ደግሞ ምንድን ነው? አንተ እየተረዳሃት አይደለም። አንተ ሩታ ምን ትፈልጋለች? ሩታ ምን ያስቀይማታል? ሩታ ምን ባላረግ ነው እሷን ሊያስከፋት የሚችለው ነገር የሚለውን ብታቅና ብትገነዘብ እንደዚህ ነገሮች አይፈጠሩም። ችግር ያ ነው። እዩ እንግዲህ ብዙ ጊዜ የሩቲ መከታ ነው። እንግዲህ እዩም ትንሽ ቀር ብሎታል። በተለይ እንግዲህ ለሁለቱ ለሜርና ለዳኒ ያላት ቦታና ለደስታ ያላት ቦታ የተለየ እንደመሆኑ እሱም ትንሽ ቀር ብሎታል። ማስወጣት እንደሌለባት ምናምን ነገር ግን ተረዷት። በቃ አጠቃላይ ተረዷት። እቺ እንስ ተረዷት ማለት ሁሉም ሰው ጣቱን የሚቀስረው እሷ ላይ ነው። ሁሉ ጊዜ በቃ እሷ ጥፋተኛ እንደሆነች የጥፋተኝነት ስሜት እንደተሰማት አድርጋችሁ ባታዩት መልካም። ለምን እቺ እናት በጣም ብዙ ነገሮችን እያሳለፈች ነው ያለችው። በብዙ በቃ እንዴ አንድ ባሏ የጎዳት የበደላትን ሴት እኔ በቃ አላደለ ላፍቅርሽ ልውደድሽ እያልክ አንተ እያስጨነካት ነው አይደለ? ሰርፕራይዝ እያረካት ነው። በጥቅማ ጥቅም ለመያዝ እየሞከርክ ነው። ሩታ እኮ በጣም ብዙ ቁስል ጠባሳ ያለባት እንስት ናት። ያኛውን ጠባሷን እንኳን በደንብ ሳይሽር አንተ ደግሞ እዚህ ጋር መተህ ነገሮችን መቆስቆስ ሳይሆን በቃ አላደለ እቺ ልጅ ምንድነው የምትፈልገው? በምን ላስደስታት? በምን አይነት መንገድ ነው እኔ ከሩታ ጋር መሆን የሚችለው? ምንድነው እሷ የምጠላው ነገር? በቃ የምጠላውን ነገር ከዛ ከአካባቢው ማረቅ። ግን አንተ አንዴ ቤት ገዛው አንዴ መኪና ገዛው እያልክ በቁሳቁስ አይደለም። የነገራችን ሩታ በጥቅም በምናምን ትደለል እንስት አይደለችም። ሁላችንም እንደምናውቃት ማለት ነው። በታሪክ እንደዚህ አይነት ሴት አይደለችም። ግን አንተ እያወቅ ሩታውን ላይ ያለችበት ስሜት እያወቅ የድርቅ ችክ የምትለው ነገር በጣም ደባሪ ነው። አንዳንድ ጊዜ እኮ እንዴት ነው ባይንም እኮ ንግግር ይገባል አይደል እንዴ? አይደለም እንኳን ተናግረው። ስለዚህ አሁንም ቢሆን ተረጋግተ ረጋ ብለክ ሄደህ ብታናግራትና ነገሮች መስተካከል ካለባቸው በህት በወንድምነት መቀጠል ይቻላል። በነገራችን ላይ የሰው ልጅ ከወደዶ ካፈቀረው ጋር ሁሉም ይኖራል ማለት አይደለም። እንደዛማ ቢሆን መልካም ነበር። ግን ሁሉም ሰው ከወደዶና ካፈቀረው ከፈለገው ሰው ጋር ይኖራል ማለት አይደለም። ለምን ህይወት በፈለገችበት መንገድ ነው እኛ ልትመራን የምችለው እንጂ እኛ ህይወትን በፈለግንበት መንገድ አንመራትም። እንደዛማ ቢሆን እንደዛ ነበር የኔ ውዶች ማለት ነው። እስኪ እናንተ ምን ተሰማችሁ? እኔ ያው የተሰማኝ ነገር ምንድነው አውቃለሁ አብዛኞቻችሁ መቼም ኮሜንት እዚህ ጋር የምጽፉት ያው የእነሱን ቪዲዮ አይታችሁ ሀሳብ ከሰማችሁ በኋላ ነው መታችሁ ለእኔ ማስተያየት የምትሰጡኝ። ግን በጣም ነው የምወዳችሁ። በተለይ ጥሩ ሀሳብ ጥሩ ኮሜንት ለሩቲ ታስቀምጣላችሁ። እናንተ መልካም ቅልብ ያላችሁ ልጆች ማለት ነው። ብርክ በሉልኝ። እኔ እንዳልኳችሁ ነው። በቃ ደስታ ነገሮችን ተጋፍጦ በቃ እንደ ወንድ ልጅ በቃ አላደለ በነገራችን ላይ ሁሉ ነገር ያልፋል። የማያልፍ ነገር የለም። ይሄ አሁን ሁካታ ወይ ረብሻው ግርግር ሁሉ ነገር ያልፍና ነገ ላይ እንደ ታሪክ የሚወራ ነገር ሊሆን ይችላል። ሰው
አንተ አሁን ላይ ጎበዝ ኮንክ እንደዚህ ተናደ እንደዚህ ሆቶ ነክ ሳይሆን ማምጣት ያለብህ በቃ ሩታን አግኝታት አላደለ ከካሜራ ጀርባ እኮ ብዙ ነገር ማድረግ ትችላለህ። ስማርት ሆነክ አላደለ ይሄ ለሱ ያለክን ፍቅር ለሱ ያለክን አክብሮት እኮ በጣም ከካሜራ ጀርባ ብዙ ነገሮችን ማድረግ ትችላለህ። በእርግጥ አናውቅም ከካሜራ ጀርባ ምን እንደምታረጉ። በጣም መልካም ልጅም ትሆናለህ ከካሜራ ጀርባ አላውቅም። ግን አሁን ላይ እኔ ስላየሁት ቪዲዮ ነው አስተያየት እየሰጠሁት ያለሁት ገባህ አይደለ? እና ብዙም አትናደድ፣ እውነት ብዙም አትናደድ። ሩቲ ደግሞ በጣም በንግግር ማመን የምትችል ልጅ ናት። እና እንዳልኳችሁ ይሄ ቀን ታሪክ ሆኖ ነገ ላይ የሚወራ መሆኑ አይቀርም። እውነት ነው ደግሞ ይወራል። የሆነ ቀን እንደ ታሪክ እንደዚህ ከነበርክ ወይ ደግሞ እንደዚህ ከነበርሽ ተባብላችሁ የምታወራሩበት ቀን ሊኖር ይችላል። ግን ደግሞ ያ ነገር ቢሆነው ነገሮች ተጋፍጠ ስትራመድ ብቻ ነው እንደ ወንድ ማለት ነው። ወንድ ልጅ ደግሞ ግዴታ ነው፣ ኃላፊነት አለበት። ወንድና ሴት እኩል አይደለም። በእርግጥ እንዴት ነው አንዳንዴ መቼም ሰው ስትሆኑ ስሜታዊ ልትሆኑ ትችላላችሁ፣ ሊከፋችሁ ይችላል። በተለይ በምትወዱት ሰው ላይ የሆነ ነገር ወይ ደግሞ የሆነ ነገር የምትወዱ ሰው የሆነ ነገር ሲላችሁ፣ ከቤት ሲያስወጣችሁ፣ ሲያባረራችሁ፣ የሆነ አንዳንድ ነገር ሲያደርጋችሁ ትናደዳላችሁ። ግን ደግሞ ልብ ፍቅር የለም ማለት ፍቅር ማለት እኮ ራስን መስጠት ነው አይደለ? ለዛኛው ሰው መኖር ነው። እሱ ደግሞ ሁል ጊዜ እኔ ለሷ ብዬ በቃ አይደለ እኔ ምን ጎደለኝ እኔ ምናምን አይደለም። በቃ ሆነክ መገኘት ነው። አሳያት፣ በቃ ፍቅርን በተግባር አሳያት። ተጋፈጥ፣ በቃ እኔ ያለው ልጅ ከጎንሽ ነኝ በላት። የሰውን ሀሳብ አትስማ። ከራስህ ሀሳብና ከራስህ ጋር ተማከር። በነገራችን ላይ ሩታ እኮ ብታገኛት ወይም ደግሞ ብታገኛት ማለቴ ይሄን ሀሳብ እነሱ ሼር ሲያደርጉ ሩታ እንዲህ ነበር ምን ትያለሽ ብለህ እኮ ብታማክራት እሷ እንደውም ሀሳብ ትሰጥሃለች። በቃ እንዲህ ብታረጋ አንተ ማብረክ ወይም ፕራንክ አድርጋቸው በቃ እሺ ብለህ መጨረሻ ላይ ፕራንክ አድርጋቸው የተለያዩ ሀሳቦችና አይዲያዎችን ልሰጥ ትችላለች። ግን አንተ እነሱ ሰምተህ እንግዲህ እያረክ ያለከው ነገር በጣም ነው የሚያናድደው። በአጠቃላይ በቃ ሩታ አሁን ላይ ደስ ከሚለው ነገር በቃ ራሷን ነፃ አውጥታለች። በቃ ራሷን ነፃ አውጥታለች ማለት እንዴት ነው? በአብርሃም ሳይድ ያሉት ሰዎችን መተው እንዳያቆሳት እንዳይጨቀጭቋት ራሷን በይቅርታ ልቧን አሸንፈዋለች። ዳኒና ሜሪንም ደግሞ ከህይወቱ አስወጥታችኋለች። በቃ አልፈልጋችሁም ብላችኋል። እንዳልኳቸው ሜሪና ዳኒንም እንግዲህ አልሰማ ሲሏት ብዙ ጊዜ እነሱ ስለሆኑ በእሷ ህይወት ላይ ወሳኙ መጨረሻ ላይ ሶስቱም ያሰጧቻቸው ደስታንም ሳይቀር ማለት ነው። ያው ደስታ እንግዲህ ቅድም አሁን እንደነገርኳችሁ እኔ ምን ጎደለኝ እያለ ነበረ። እንዴት እንደዚህ ታደርጋለች? አንዳንዴ ነገሮችን መጋፈጥ መቻል በጣም ትልቁ ነገር ነው። ሩታ አሁን ብዙ ነገሮችን ተጋፍጣ ነው ህይወቷን እያሳለፈች ብዙ ቻሌንጆችን እያሳለፈች ያለችው እና እች ልጅ ሁላችን ልንረዳት ይገባል። በተለይ እንደ ሴት ልንረዳት ይገባል። በአጠቃላይ የይቅርታ ልብ አላት ሩታ። ነገሮችን በይቅርታ አሸንፋለች። ከዚህ በኋላ ህይወቷ ላይ መጥቶ የሚጠብጣት ምንም ነገር ይኖር ብዬ ተስፋ አላደርግም። ለምን ሁሉንም በይቅርታ ስለዘገችው። ግን ደግሞ ነገ ከነገ ወዲያ ሜሪና ዳኒም ቢሆኑ ከእሷ ህይወት የሚወጡ አይነት ሰዎች አይደሉም። ሁልጊዜ እንደምላችሁ መምጣታቸው አይቀሩም። ሩታዬ ብቻ እግዚአብሔር አምላክ ይጠብቅሽ። ሜሪና ዳኒም እንግዲህ በዚህ ልክ እንደዚህ መናገር እሷን የሆነ የማይሆኑ ቃላቶች እንዴት ይቅርታ ጠይቀሽ የተለያየ ነገሮችን ስትናገሩ ነበር። ይሄ ቀን አልፎ ነገ ላይ እንደ ትዝብት ልታወሩት ማለት ታወሩታላችሁ የሆነ ቀን ላይ። ስለዚህ አንዳንዴ ለሚያልፍ ቀን የሚያልፉ ንግግሮችን መናገር አስፈላጊ አይደለም። መቆጠብ መልካም ነው። እንደ እህት እንደውም አንቺ እህት ነኝ ነው አይደለም የምትይው? አዎ እናውቃለን። የሆነ የጋብቻ ዝምድና ይሁን አላውቅም አላችሁ። ግን ደግሞ እንደ እህት እንደውም እሷ ይቅርታ መጠየቁ አንቺ ልትኮሪባት ይገባ ነበር። በቃ አንቺ ጀግና ነሽ፣ አንበሳ ነሽ፣ አንቺ እንደውም እነሱን አሸነፍሻቸው፣ ረታሻቸው ብለሽ ነበር እንታመሰግኛት የሚገባው። አሁን ሁለቱ እንቅልፍ ወስዷቸው የሚተኙ ይመስሏቸው ላይተኙ። ለምን? የተፈጠረው ነገር ከባድ ነው። እንዴት እንደዚህ በፍቅር ታሸንፈናለች ማለት በፍቅር ነው ያሸነፈቻቸው። ይቅርታ ማለት ከፍቅርም በላይ ነው። ገብቷቸዋል አይደለም? እና ይህን የወዶች እስኪ ሀሳብ ሴታችሁ እናንተም ኮመንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ